ለኔ ሆነልኝ ማለት ለ8 አመት አዙሪት ተብዬ ያመኝ ነበር ይጥላይ ነበር በቃ መድኃኒት ተጠቀም ነበር ሐኪም ቤት ሲሄድ አዙሪት ነው ከጭንቀት ነው የሚመጣው አሉኝ እና ደግሞ ቻርች ደግሞ ሲሄድ ዛር ነው እና ለ8 አመት እንዲህ ስጥላይ ሳላይ ሰወርቅ መንገድ ላይ ሲወርቅ ሸንተ ቤት ሰወርቅ ምን ስል ትምህርት ምንም አልማርም ነበር አቋርጬ እንደዚሁ ዝም ብዬ የኖርኩኝ ያለ ባለፈው ገስት ሃውስ መጣው እና ከጸለይልኝ በኋላ እግዚአብሔር ይመስገን አሁን ተፈውሻለሁ አሞኛ ያቅም መድኃኒት ማለት ተጠቀመም እግዚአብሔር ይመስገን እግዚአብሔር አመስግን ለጌታ ብዙ ክብር ብዙ ልልታ ቀላል ነገር አይደለም በጣም ከባድ ነገር ነው አቃለው በዙሪያ እንደዚህ የሚታመም ሰው አይቼ ስለማውቅ ይሄ የአዙሪት ወይም የሚጥል በሽታ ያለባቸው ሰዎች እሳት ላይ ሊጥላቸው ይችላል ባገኙበት ቦታ ነው የሚወድቁትና ለ8 አመት ይጥለኝ ነበር አለች 8 አመት ይጥለኛል ለ5 አመት ደግሞ መድኃኒት ተጠቀም ነበር አለች በጣም ሰቃይ ነበር ከዚህ ነገር የተነሳ ነገር ግን ገስት ሃውስ ገባው የእግዚአብሔር ሰው ጸለይልኝ ከዛ ጊዜ ጀምሮ ለ5 አመት መድኃኒት የምወጣው መድኃኒት ቀርቷል የሚጥለኝ በሽታ ሄዷል እኔ ሰላም ነኝ ነፃ ነኝ ጌታ ፈውሶኛል ትላለች ለጌታ ብዙ ክብር አምጡለት እንኳን ሆነልሽ ገነት ባላለው ከሮቤ ነው የመጣው ለኔ ያደረገልኝ ፈጣሪ ብዙ ነው እግዚአብሔር ታላቅ አመስግኑላት ጌታን አመስግኑላት እግዚአብሔር ህይወቴን ቀየረ ለጌታ ክብር አምጡለት እሺ ባለቤቴ እዚህ ነው የመጣ እዚህ ነው ጌታን የተቀበለ እዛን ውጭ ትሄዳለህ ተባለ እንደዛው አሜሪካ ሄዷል ጸልይልኝ ብለዋል ለጌታ ክብር አታመጡም ሌላ ደግሞ ጠጉሬ በጣም ይነቀል ነበር ወልጄ ስነሳ ከዛ ሐዋሪው እዚህ መጣውና ጠጉሬ ላይ ዘይት ረጨልኝ ከዛ ተፈውሰኛል አለኝ ተፈወስኩ ጠጉሬን ለጌታ ክብር አምጡለት አዲስ አበባ ገስታው ሄድኩና ሐዋሪው እንዲያለ ጨንገፋ አይሆንም በያለኝ አይሆንም ጨንገፋ አልኩ ከዛ እናቴ በጣም ትታመም ነበር ዳነች ለጌታ ክብር አባቴ ጆሮ ይታመም ነበር የዛሬ ወር ነው ወደዚህ የመጣው ከቤታችሁ ማን ነው ጆሮ የሚታመመ ስለኝ አባቴ ነው አባትሽ ዳኜ ነው አለ አዎ አልኩ ፈወሳላኝኛ ውሃ ሰጠኝ ከዛ ዳና ነኝ ምንም አለለም አለ ለጌታ ክብር አምጡለት በጣም ወይስ ተባረከልኝ እሷ እዚህ ቆማ መስክራት ለማታውቅ ነው የኡርጋ ባለቤት ናት ብዙዎቻችን እናውቃታለን እሱን አውቃሃል አዎ ምንም በሌለበት ሰዓት ፓስፖርት እንኳን በሌለበት ሰዓት ነው ቸርች የመጣውና የሷ ባለቤት ገስታውስ የመጣው ብዙዎቻችን እናውቀዋለን በያስባሉ በተለይ አገልጋዮች ማለት ነው ምንም በሌለበት መጣ ፓስፖርት ታወጣለ አሜሪካ ትሄዳለ አለው እሱ ብቻ አይደለም በሁለት ቀን ነው ፓስፖርቱ ተበላሽቶበት ሌላ ቦታ ሄዶ በሁለት ቀን ውስጥ ተወስዳለ ተባለ ሆኖ ማያውቅ ነገር ሆኖ ዛሬ አሜሪካ ነው ያለው ትላለች ለጌታ ክብር አምጡ ለሌላ ጉዳይ በጣም የገረመኝ ነገር ያኔ አስመስክሬዋለሁና የገረመኝ ነገር እንደዚህ ነው ያለኝ የመጣውት ከጓደኛዬ ጋር ነው ስመጣ ዝም ብዬ ነው የመጣውት ከጓደኛዬ ጋር ዝም ብዬ ነው የመጣውት ዝም ብዬ መጥቼ ገብቼ ፓስፖርት ታወጣለ እዚህ አይደለም መኖሪያ አሜሪካ ነው አለኝ እሱ ወጥቷል አሁን አሜሪካ ነው ያለው ለጌታ ክብር አምጡ ምን እሱ ብቻ እናቴ አለች በጣም ያማት ነበር በጣም ትታመም ነበር እናቴ አለችኝ በጣም ትታመም ነበር ከዚህ በኋላ በሽታ የለም እናትሽ ተፈውሳለች አለኝ ከዛ ጊዜ ጀምሮ አለች እናቴ ታማ አታውቅም አባቴ ጆሮውን ያመው ነበር ድኗል ትላለች ለጌታ ክብር አምጡለት ለጌታ ብዙ ክብር አማርኛ በደንብ የማይናገረው ሰውዬው እንግሊዝኛ ቀልጣፋ ሆኖ የሚሰራበትን ቦታ አንተ ብሰማ በእውነት አታምንም ምስራበትን ቦታ አንተ ብሰማ ገና እኮ በቅርብ ነው የወጣው እኔ አሜሪካ በመሆኑ አልተገረምኩም ጌታ ያለው ቦታ በመሆኑ ተገረምኩ አሜን 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 እውነት ነው የሰማችሁ ነው አሜሪካ አልተገረምኩም ግን ጌታ ያለው ቦታ ሲሆን ኤሶ ማያውቀው ሀገር ነው የሄደው ተጸለየ ሄደ አሁን ያለበትን ጉዳይ አነግራችሁ ሁለት እጃችሁ ገፍ አድርጉልኝ
ልጸልይላችሁ። እግዚአብሔር ወዳየልህ ቦታ በድንገት ትገባለህ። አሜን አሜን። ወዳየልህ ቦታ የስ አሜን። ወዳየልሽ ቦታ እገባለሁ። ወደ ትንቢት ቦታ እገባለሁ። ወደ ቃል ቦታ እገባለሁ። እንደ ድንገት እገባለሁ። 3 ወር ሳይሞላ እገባለሁ። ኢየሱስ ጌታ ነው። አሜን። አሹ በዛኔ ጸዳለ ይባላለሁ። የሚሰራበት ቶጋ ካምፕ ነው። ጌታ ይመስገን። እኔ ግንቦት 5 ጌስት ሃውስ ገብቼ ነበረ። ጌስት ሃውስ ስገባ ሆዴ ያመኛል ነበረ፣ ይነፈኛል በጣም በቃ ምግብ ስበላም ያጨናንቀኛል፣ ያስቸግረኛል። ነገር ግን አባቴ ሆዴ ላይ ዘይቱ ሲያደርግልኝ ሆዴ ላይና አፌ ላይ ያደረገልኝ። ከዛም በኋላ ቤት ስገባ በጣም ተጨናነኩኝ። እንዴ ሊሞት ነው እንዴ ጌታ ጌታ ያልኩኝ ሊሞት ነው እንዴ አልኩኝ። ከዛን አይዞሽ አትሞችም ይሉኛሉ። እኔ ከዛም በጣም አሞኝ ነበርና ከዛም በኋላ ውሃ ላይ ዘይት አድርጎልኝ ነበርና ከዛን ውሃን ይዤ ጠጣሁት። ጌታ ሆይ ውስጤ ላይ ያለ አውጣልኝ ያልኩኝ። ከዛን ከውስጤ ላይ እንቁላል የሚመስለው የሆነ ትልቅ ወጣልኝ። ለጌታ ክብር አምጡለት። ሁለተኛ የሆነልኝ ደግሞ ቅዳሜ ነው። ለእናቴ ነው። እናቴ በጌታ አይደለችም። እግዚአብሔር ግን ከዘሮቼ ሁሉ እኔን መርጦኛል። ጌታ ይመስገን። ለጌታ ብዙ ክብር። እውነት እኔ ዛሬ ታሪፌ ራሱ እንደዚህ ሰዎችን አይቼ የሚመሰክር ራሱ አልመሰለኝም። እግዚአብሔር ግን ከዛ እሳት ሁሉ አውጥቶኝ እዚህ አቆሞኛል። ኢየሱስ ጌታ ነው። እኔ ታሪፌ እዚህ መቆሜ ለእኔ ትልቅ ነገር ነው። እኔ በፊት እዛ ውጊያ ላይ ያለው በጌታ አልነበርኩም። በጣም ይሰቃይ በጣም ውጊያ አሳልፋለሁ። ግን እዚህ ቁሜ እንደዚህ መሰክራለሁ። አንድ ቀን ተርፌ በህይወት ኑሬ ስለ ጌታ አወራለሁ ብዬ አንድ ቀን አስቤ አላቅም። ነገር ግን እናቴ በጣም ትታመም ነበረ። ልጄ እኔ ሊሞት ነው ግን አለችኝ። አንድ ነገር ልጆችን አደራ አለችኝ። እኔ ሊሞት ስለሆነ ልጆችን አደራ አለችኝ። አይዞሽ እናቴ ማለት ቤት አለሚሰሶ አይቆምም። በጣም የሚወዳት እናት ናት። ከዛ በቃ ለ3 አመት ጎሮሮ አትበላም። ሕክምና ስትሄድ መርፌ ትወጋለች። መርፌ ስትወጋ ይሻላታል። ከዛም በኋላ ያማታል። ከዛ እኔ ምን ላደርግ ጌታ ሆይ ያልኩኝ ያለቀስኩኝ ነበር። ነገር ግን የታረ ነብይ ታረ ስልክ ሰጠዋት ቅዳሜ። ከዛን ቅዳሜ ከሰዓት ደወለችለት። ስትደውል ስልኩን አነሳ። እኔ ስልኩን ካላነሳ ማፈሬ ነው ያልኩኝ ነበር። ግን ስልኩ አነሳላት። ጸልዮላት አሁን ተፈውሻለሁ ብላ ደወለችልኝ። ለጌታ ብዙ ክብር ብዙ ልልታ። ለስንት አመት አልሽኝ? ለ3 አመት ምግብ መብላት አልችልም። ጎሮሮዋን ያማታል። ምግብ መብላት አትችልም። በጣም ነው የሚወጋ። ነብይ ታሬ ጸልይላት። ነብይ ታሬ ጸልይላት። ከዛም በኋላ ውሃ ያጂ ያላት ውሃ ላይ ጸልይላት። ከዛን ተፈወሰች። ለጌታ ብዙ ክብር ብዙ ልልታ። ይገርማል። እንኳን ሆነልሽ። እግዚአብሔር ከዛ ሞት ከዛ እሳት እንኳን አዳነሽ። ተባረኪ። አልማዝ የነሮ ይባላል። እዚህ ከሐዋሳ ነው። ሁሉም ነው እዚህ ቤት ነው። እዚህ ቤት እግዚአብሔር መልካም አድርጎኛል። ስሙ ይባረክ። ወንድሜ ሊሞት ነበረ። ልጇን ሊጠይቅ መጣ። ሐዋሳ መጥቶ ታመመ። ታሞ ነበረው። ደወልኩ አዲስ አበባ ደውል። ሴቶቹም የለም አገልግሎት ላይ ነው አለ። ይኸው ዳዲ ድምጽ እየሰማው ነው። ወንድሜ ሊሞት ነው አልኩኝ። ከዛ ይኸው በቃ እንቺ ብላ እንካ ብላ ስልኩ ሰጠች። እግዚአብሔር ዘመኑ ይባረክ። እኔ የሚለው ነገር የለም። ውሃ ያዣለ ከምሽቱ 5 ሰዓት ነው። እኔ ከድንች ዳጣ ሸጣለሁ። ከዛ ቤት ገብቼ ነው ያው ሊሞት ነው ብሎን እዚህ ሐዋሳ መጥቶ ነው የታመመ ወንድሜ። እግዚአብሔር ይመስገን። ከዛ ተፈውሶ ሄደ። አልጋ ላይ ምን እንዳለ አላቅም። ቤት ሄዶ ሹባ ሆነ። በቃ ሹባ አይነሳም ከአልጋ።
ምን ልሁን? እኔ ልሞት ነው። እኔ ታላቅ ነኝ ከሱ መተሽ እዩ እኔ ወይ እኔ እዩ እኔ አንቺ ሳላይም ልሞት ነው አለ። አትሞትኝ፣ ደስታ ውስጥ ሶዶ ግባ፣ ዳዲ ጋ ግባ፣ ሐዋርያ አለ አይደለም እንደ ለምን ትሞታለህ አልኩኝ። ዛሬ ሳምንት ሄጄ መጣሁ፣ ተፈውሷል። እግዚአብሔር ይስጥ። ለጌታ ብዙ ክብር፣ ብዙ እልልታ። እሱ አባ እድሜ ጤና ይስጥልህ የኔ አባት። ኢየሱስ ክርስቶስ ጌታ ነው። ወንድሜ ድኗል፣ ስሙ ይባል። ምን አልሽኝ? አልቀበርኩም፣ ወንድሜ አልቀበርኩም፣ ለቅሶ አልቆምኩም፣ አማስክርም ብሎኝ። ኧረ ለጌታ ብዙ ክብር። በእግሮቻችሁ ቆማችሁ ቀብሩ ቀርቷል፣ ሞቱ ቀርቷል፣ ሐዘኑ ቀርቷል። ኢላሃዲባ ሰባሃዲጋ ወይኔ ጌታ ክብራችሁ ቁጭ በሉ። ታሬ ደግሞ ጓደኛዬ እግሬ አሞኛል፣ ኦርቶዶክስ ናት። አንቺ የምትገቢበት ቸርች አጸልይ ብላ ግቢ ሲገባ እሑድ ነው። ታሬ እንዲህ ጓደኛዬ እግሬ አመመ ብላኝ ፎቶ እኔ ጋር ነበረ፣ ጸለየ። እግሬን ድኛለሁ መስክር ብላለች። እግዚአብሔር መልካም። ለጌታ ክብር አምጡለት። ሰይ ይገርማል። በጌታ ከጎናችሁ ያለው ሰው ይሄ ቃል ተመችቶኛል። ነካ አርጉትና ቀብሩ ቀርቷል በሉት። ሐዘኑ ቀርቷል በሉ። እባክህ ለቅሶ ቀርቷል በሉ። እንደዚህ ያለኝ አለች። የምወደው ታላቅ ነኝ ነው ያለች። ታናሽ ወንድሜ ታሞ በአልጋ ተኝቶ ነበር አለችኝ። በጣም የገረመኝ ነገር ቅድም በአልጋ ተኝቶ ነበር። የአልጋ ቁራኛ ሆኗል፣ ሽባ ሆኗል። ልሞት ነው እህቴ፣ ሳልሞት መተሽኝ አለች ያለች። በዚህ ሰዓት እንደዚህ ያልኩት አለች። የእግዚአብሔር ሰው እያለማ አትሞትም አለች። የተቀባ እያለ አትሞትም፣ ሐዋርያ እያለ አትሞትም፣ ነብዩ እያለ አትሞትም። በጌታ ነካ አድርጉትና የተቀባ እያለ አትሞትም በለው። እባክህ ባለ መፍትሄ እያለ አትሞትም በለው። አትሞትም አልኩት አለች። ሂድ ገስት ሃውስ ግባ፣ እኔ የምሰራው ድንች ነው አለች። ሰምታችኋል። ሂድ ገስት ሃውስ ግባ ብዬ ብር ሰጠሁት አለች። ገስት ሃውስ ገባ። ሽባ የነበረው ሰውዬ ልሞት ነው ያለኝ ሰው ዛሬ ሰላም ነው ትላለች። ለጌታ ክብር አምጡለት። ልክ እንደዚሁ ጓደኛዬ ታማ ነበረ። የእግዚአብሔር ሰው ነቢይ ታሬ ጸለየላት፣ ነፃ ወጣለች ትላለች። ለጌታ ክብር አምጡላት። እንኳን ሆነልሽ፣ እንኳን ተሳካልሽ። ደስ እያለሽ እልል እያልሽ እንጂ ለጌታ